ቤዛ መስፍን እንዴ ቆይ አልገባኝም ቆይ እዚህ ምን ትሰሪያለሽ ይሄ ያንተ ቤት ነው አጋጣሚው በጣም ይገርማል እየጠየኩሽ እኮ ነው እዚህ ምን ትሰሪያለሽ ይሄ ዜና ደስ ያሰኘ ባላቅም የድሮ ባሌ ከዚህ በኋላ ሰራተኛ ነኝ እንዴ መቼም እየቀለድሽ መሆን አለበት ምን ነው ሁለት ልጆች አስታቅፈኸኝ እንደሄድክ ለሚስትህ ትነግራታለሽ ብለህ ፈራህ እንዴ ቆይ ለመሆኑ እምኖርበትን እንዴት ልታውቂ ቻልሽ መቼም ይሄ አጋጣሚ ሊሆን አይችልም አይደል ለልጆቹ ቀለም መስፈር አቅቶ የድሮ መስሪያ ቤትን ስትለቅ ምታመልጠኝ መስሎህ ነበር አመንክም አላመንክም ይሄ ነገር ግን አጋጣሚ ነው ይኸውልሽ አጋጣሚ ሆነም አልሆነም እኔ አያገባኝም ግን እዚህ ቤት በፍጹም ልትሰሪያችሁ የቀጠረችኝ ሚስት መሰለችኝ ቤቱ የኔም መስሎኝ ሰራተኛዋን ለምን አባረርካት ብትልህ ምን ልትላት ነው የልጆቼ እናት የድሮ ሚስቴ ስለሆነች ልትላት ነው ይኸውልሽ ለሷ መንገር አይጠበቅብሽ እኔ ሳባረሽ እሷ ስለማታቅ ከፈለግሽ የአንድ ቀን ደሞዝሽን የአንድ ወር አድርጌ ሰጥሻለሁ የልጆችክ ወተትና ዳይፐር መግዣ በተዘዋዋሪ እየሰጠኸኝ መሆን አለበት ቆይ አንቺ ምንድነው ፍላጎትሽ የኔን ትዳር ለመበጥበጥ ነው ያለውበት ድረስ አቆራጥሽ የመጣሽው ምን አስሬ ፈልገሽ ይመጣሽ ምናምን ትላለህ ሲጀመር እኮ እኔ ሚስት ማግባትህን እንኳን አላውቅም ነበር አዎ አግብቻለሁ ምን ትሆኛለሽ ለካ ይሄ ነበር ሚስጥሩ ባለ ሆቴል አግብተህ ነው ለካ እኔና ልጆችህን ሜዳ ላይ በትነህ ሄድከው ይኸውልሽ ሴትዮ አፍሽን ሰብስቢ አይዞ ሚስታውን ቤት የለች እኔንስ እሺ እንደ ዘመኑ ሴቶች አልሆነችም ብለህ ጠላኸኝ ቆይ በነዛ ልጆችህ ግን የሚጨክን አንጀት አረኬት አገኘኸው አሁን ይኸውልሽ ወሬውን አቁሚና ኮተትሽን ሰብስበሽ ከዚህ ቤት ውጪ አልሄድ እኔ እኮ ድሮም ህይወቴን ለመበጥበጥ እንደመጣሽ አውቄያለሁ ሰምተኸኛል የቀጠርከኝ አንተስ ካልሆንክ ድረስ ልታባረኝ አትችልም አይ ጉልበት ተጠቀማለሁ ምትል ከሆነ ደግሞ ጉድህን ለሚስት ተዘረግፍላታለሁ ወይኔ መስፍን ዛሬ እንዴት በጊዜ ከስራ መጣህ ኡፍ በሰላም ነው ግን ምን ነው አይ ገና ጀንበሯ ሳታዘቀዝቅ ብርጭቆ ላይ መጣደ ለምንድን ነው ለኔ ሳታማክሪኝ ሰራተኛ ቤት ድረስ ያመጣሽ እና ይሄ ነው በቀኑ መጠጥ ያስጠጣክ መቼም ሰራተኛችን ዘመድ ጥየቃ ብላ ሄዳ እንደቀረሽ ታውቃለህ አይደል እንደውም ለዚህ ቤት ሰራተኛ አያስፈልግም እኔም ሙሉ ሆቴል አንቺም እዛው ተራ ተጨማሪ ወጪ ለምን አስፈልገ በሰላም ነው ግን የተፈጠረ ችግር አለ የምን ችግር አይ ሌላ ጊዜ አንተ አልነበርክ እንዴ ሰራተኛ ካልተቀጠረ ብለ የምትጨቀጭቀኝ እንደውም እዚህ ቤት ሰራተኛ አያስፈልግም እኔም ሙሉ ሆቴል አንቺም እዛው ተራ ተጨማሪ ወጪ ምን ያስፈልጋል እንደውም እዚህ ቤት ሰራተኛ አያስፈልገን ለማንኛውም ግን ሰራተኛዋን ግን አይታታል ምን ነው አይ ኑሮ ትንሽ ስላጎሳቆላት ነው እንጂ በጣም ቆንጅዬ ናት እና ያው ወደ ባር ልወስዳት አስቤያለሁ ማለት ለምን ምን ነው ደነገጥክ ልጅቷን ታውቃታለህ እንዴ አረ እኔ ትላቃት እችላለሁ አረ በፍጹም አላቃትም በእነዛ አጁዛ ሴቶች የተነሳ የማታው ገበያ እንደቀዘቀዘ ታውቃለህ አይደል መቼም ልጅቷን ወስደሽ ሴተኛ አዳሪ ልታረጋት አይደለም አይደል አይ እንግዲህ ስም አስተካክል የሆቴል አሻሻጭ ነው የሚባለው በፍጹም እኔ የሐሳብ ጥሩ አይመስልኝም ቆይ እነዛን ሴቶች እያመጣክ የሆቴል አሻሻጭ ስናረጋቸው ቆይተን ዛሬ ለዚህች ልጅ ምን የተለየ ነገር አይተነው እንደዚህ ሆንኩ ይልሽ ሌላ ቆንጆ ሴት እንፈልጋለን እንጂ እቺ በፍጹም አትሆንም እኮ ለምን ምክንያቱም ማወቅ እችላለሁ ምን ሆነሻል ሰኒ ሰራተኛ ነሽ ብለሽ አይደል እንዴ ቤታችን ያመጣሻት እንዴት ሆቴል ተወስቻታለሽ ከዚህ በፊት ያደረግነው መስሎኝ ይልሽ ከዚህ በፊት ተሳስተናል አሁንም መሳሳት አለብን ነው የምትዩ እኔ በበኩሌ ገበያዬ ከሚሳሳብኝ እኔ ብሳሳት ይቀለኛል ሲጀመር ይሄ የእሷ ውሳኔ እንጂ አንተ አይደለም ሲቀጥል ደግሞ በስራዬ ጣልቃ ባገባ በጣም ደስ ይለኛል
ሚስትዬ ምን ነው? እንዴት ነሽ ቤዛ? ደህና ነኝ። በጣም ቆንጆ እንደሆንሽ በተደጋጋሚ ነግሬሻለሁ አይደል? ያው ውበት ደግሞ ካልተንከባከቡት ልክ እንደ አበባ መጠውለጉ አይቀርም። የጠወለገ አበባን ደግሞ ማንም አይፈልገው። እሱስ ልክ ነሽ። እስቲ እንኪ ይሄ ልብስ ልበሽ። የሚቀባባ ኮስሞቲክስ ደግሞ ገዛዝቼልሻለሁ፣ እሰጥሻለሁ። እሺ ምን ላርገው? ያዥው፣ ልበሹ። ሻሹንም አውልቂው፣ ቢጃማሽንም ቀይሪ። በቃ እስኪ ቆንጆ ሴቱኝ፣ እምር ያለች ሴት፣ ሁሉም ወንድ ሲያት ለአጩ ሊያዝረከርክባት የምትችል ቆንጆ ሴቱኝ። እስኪ ለማለት የፈለግሽው ነገር ግን አልገባኝም። አይዞሽ፣ ከደሞዝሽ የሚቆረጥ አለ። ያው 2 ልጆችን ካላባት እያሳደግሽ እንደሆነ ነግረሽኛል። ቆየት ነው የሚኖሩት? ክፍለ ሀገር እናቴ ጋር ናቸው። አየሽ፣ ታዲያ በ3000 ብር ደሞዝ ነው ልጆችሽን የምታኖረው? በእርግጥ ሌላ ስራ ለመስራት አስቤ ነበረ፣ ግን ያው አጠቃላይ ይሻለኛል ብዬ ነው። ቢያንስ ለልጆቼ ወጪ ብሸፍን ለራሴ አይከብደኝም። ቆይ እስከ መቼ እንደዚህ ትጨነቂያለሽ? ልጆችሽ ደግሞ ያደጉ ሲመጡ ፍላጎታቸው ይሄን አምጪ ያንን ግዢ እያሉ ፍላጎታቸው መጨመሩ አይቀርም። ይቅርታ ግን እትዬ ምን ልትይኝ እንዳሰብሽ አልገባኝም። ይኸውልሽ ገንዘብ መስራት ትችያለሽ፣ በጣም ቀላል ነው። እዚህ በወሬ የምታገኙን እዛ በአንድ ቀን ማግኘት ትችያለሽ። መቼስ እንዴት ብዬ አልጠይቅሽ። ምንም መጠየቅ አይጠበቅብሽም። ካንቺ የሚጠበቀው ልብስሽን ልበሺ፣ ቆንጆ ሁኚ፣ ተዘጋጂ። በቃ እሺ። ይሄን ቀይሪና ሳሎን መተሽ ቆንጆ ቡና ታፈይልናለሽ። እሺ እሺ። ውበትሽን ተጠቀሚበት። ምን እየሆንሽ ነው? ምን ሆነ ነው መኝታ ክፍሌ ድረስ የመጣኸው? ምን እያረግሽ ነው? እኮ ነው ልትገላገለኝ ነው። ከዚህ ቤት ልለቅ ነው። ሌላ ደህና ገቢ የሚያስገኝ ስራ አግኝቻለሁ። እኮ ሴተኛ አዳሪነቱን ነው ደህና ገቢ የሚያስገኘው? የቤታችሁን እሺ ስላልኩ ሆቴላችሁ እንዳልሰራ ልታረገኝ ባልሆነ። አይኔ ያየ የቡና ቤት ሰራተኛ ስትሆኝ ዝም ብያለሁ። እና አይንን ጨፍነ ለምን አትጮህም? ቤዛ እየቀለድኩ አይደለም። በነገራችን ላይ ሚስት 10,000 ብር ሰጥታኛለች። እሱን አንድም ሳላጠፋ ለልጆች ልኬዋለሁ። እና ገላሽን ሽጣሽ ልጆቼ ልታሳድጊ ነው? ተው እንጂ ዛሬ ነው ልጆች መሆናቸው ትዝ ያለ? ቤዛ ስነ ስርዓት። ይኸውልህ ትሰማኛለህ? ማንም ሴት ወዳና ፈቅዳ ገላዋን ለገበያ አታቀርብም። አይንሽ እያየ ወደዚህ ስራ እየገባሽ እኮ ነው። ለእንደዚህ አይነት ህይወት ተጠያቂ እንዳንተ አይነት ወንዶች ናቸው። እሺ ከዛሬ ጀምሮ ለልጆቼ ተቆራጭ አደርጋለሁ። እባክሽን እንደዚህ አይነት ህይወት ውስጥ ግን እንደገበያ አልፈልግም። በነገራችን ላይ ቅድም ቡና ሳፈላ እንዴት ሆነ ታየኝ እንደነበር አስተውየዋለሁ። ግን ሚስት ፊት ለሀጭ እስኪዝረከረክ ሴት ማየት አይከብድም? በእርግጥ አታሷሽኝና እንደ ዛሬ ቆንጆ ሆነሽ አይቼሽ አላውቅም። እንግዲህ ከዚህ በኋላ አይጠቅመኝም ብለህ የጣልከውን ንብረት ማንም ሲጫወትበት ልታይ ነው። ቆይ አንቺ ለራስሽ እንኳን ትንሽ ክብር የለሽም? አንተ ሳጣኸኝ እንጂ መኖርስ እንደማንኛውም ሴት ክብር አለኝ። እባክሽን ድጋሚ ነገሮችን ለማስተካከል እንሞክር። አዝናለሁ፣ ለሱ ትንሽ አረፈድክ። ቆይ ግን ምን እየሆንሽ እንደሆነ ታውቂያለሽ? ሚስት እየጠራች ነው። እስቲ ጠንከር ያለ ነገር አምጪ። ሌላ ቦታ ጠፍቶ ነው? አንቺን ፈልጌ ነው የመጣሁት። ከደንበኞችሽ አንዱ እንድታረጊኝ ብዬ ነው። ላንተ መገዛት ካቆምኩ እኮ ቆየሁ። ስትደረደሪ ጦምሽን እንዳታርዲ የሚለውን ዘፈን ላስታውስሽ ነው የመጣሁት። ጦም ማሳደር የለመደ ሰው ዘፈን ምርጫ ብየዋለሁ። ማታ ማታ የሁሉም ደንበኞች አይን ባንቺ ላይ ነው አሉ። እሺ አሁን ልሂድልህ ትሄድልኛለህ? ልሄድ እንደመጣው በምን አውቅሽ? በሚስት ላይ መሄድ እንደሆነ ለምደኸዋል። የምሬን እኮ ነው። ምናልባት ነገሮችን ማስተካከል እንችላለን። ምን እየሆንክ ነው? የሚስት ሆቴል እኮ ነው። ማንም ሰው ሊነግራት ይችላል እኮ። እንደዛ ከሆነ ለምን ሌላ ሆቴል ይዤሽ አልሄድም? ዋጋዬን ግን አቻ አሃ ውድ ነኝ ብለሽ ማሰብ ጀመርሽ ማለት ነው። እና ለምን የረከሱት ጋር አትሄድም ታዲያ? እሺ ዋጋሽን ብቻ ተናገሪ። ዛሬ ማታ መምጣት ትፈልጋለሁ። ለዛሬ ማታ ተይዣለሁ። ከፈለክ ነገ ማታ ማድረግ ትችላለህ። እስኪ ዛሬ ሚስትህን ገላቅፈደር። ለማንኛውም እኔ ስለደከመኝ ልረፍ። ቻው። ዛሬ ደግሞ ሰላምታም የለም እንዴ? እንደነዋልሽ?
ደህናዋል ስትል እኮ ደህና መዋል ያናደደ ነው የምትመስለው። በእናትሽ ሰኒ ተይኝ። እውነት ግን የቤዛ ነገር ብቻ ነው እንደዚህ ያናደደ? ምን አድርግ ነው የምትይኝ? አቅፈኝ እኮ ከተኛ ቆየ። ምንም አልሆንኩም አልኩሽ አይደል እንዴ? የተፈጠረ ነገር ካለ ንገረኝ እያልኩ ነው። ምን አረግሽኝ አልኩኝ አሁን እኔ? እሺ ምንም የሆንከው ነገር የለም? ምንም እኮ ባትለኝ ያው ድርጊት ራሱ እያሳየኝ ነው። እሺ አሁን ትንሽ ስለደከመኝ አረፍ ማለት ነው የምፈልገው። እሺ ልምጣ? የት? ኩሽና አንድልህ ነው። ይኸውልህ አሁን ትንሽ ጀርቤን ስለጨመደደኝ ያው እንደሌላ ጊዜው እንድታሸኝ ፈልጌ ነው። ያው እጅ መድኃኒቴ እንደሆነ ታውቃለህ አይደል? ይኸውልሽ አሁን ማረፍ ብቻ ነው የምፈልገው። እሺ ወይ አሁንማ እኮ ጭራሽ አይንሽ ላፈር እኮ ነው ያለኝ። እኔ የምልሽ ከዚህ በፊት መስፍኔን ታውቂዋለሽ? ትተዋወቃላችሁ እንዴ? ኧረ በፍጹም እንተዋወቃለን አልሽ እንዴ? ምን ላድርግ? አንቺ ከመጣሽ በኋላ እኮ ነው ፈጽሞ ባህሪው የተቀያየረ። እኔ እንግዲህ አላውቀው። ወይ እሱ ያውቅሽ ይሆን እንዴ? ለአንቺ እኮ ሽንጡን ገትሮ እኮ ነው የሚከራከረው። ምናልባት ሲያየኝ አሳዝኛው እዚህ ህይወት ውስጥ እንዳልገባ ፈልገ እኮ የኔ መስፍን ለሴት ልጅ አዝኖ እዚህ የሚሰሩትን ሴቶች እኮ ከየትም እየለቃቀመ እየጎተተ የሚያመጣቸው እሱ ነው። ከሚሰራው ውጪ ሴት ደላላ ሆኗል እያልሽ ነው? ይቅርታ ግን ለድፍረቴ። ትንሽ መስመር አለፍሽ መሰለኝ። መስፍኔን አላውቀውም ነው ያልሽኝ አይደል? ለማንኛውም አሁን የገቡትን ሰዎች ራስሽ ሄደሽ ታዘዣቸው። እሺ? እሺ። ከመቼ ወዲህ ነው እንደዚህ ቆንጆ እየሆንሽ መጣሽ? ነው ወይስ አሁን ሁሉም ሲዘግንሽ ነው ውበትሽ እየተለወጠ የመጣ? ምን እየተረክ ነው? ከመሆን ቤዚ ተነጋግረን መስሎኝ የተስማማ ነው። እሺ አውላላ ሜዳ ላይ ፍቅር እንድንሰራ ነው ፈለከው? ሌላ ቀን የፈለኩበት ቦታ እንኳን በስምሽ ምን ትያለሽ? ድሮ መቼ? ሳታገባኝ በፊት ወይስ ካገባኸኝ በኋላ? ይቅርታ ቤዚ፣ በእርግጥ ካገባሁሽ በኋላ ይሄን የመሰለ ውበትሽን እንዳላይ አይኖቼ ተጋርደው ነበር። አሁን ልብሴን ስቀይር ስቀባባ ተገለጠልህ አይደል? እልህ ነው አይደል እንዲህ የሚያደርግህ? አትሳሳች ቤዚ፣ እልህ አይደለም ቤዚ፣ ይሄ እውነት የውስጤ ፍቅር ነው እኮ። ድሮ የሌለ ፍቅር ታዲያ ከየት መጣ? ቆይ እንድንጨቃጨቅ ነው ደውዬ የቀጠርኩሽ? በእርግጥ ያንተን እውነት ለማወቅ ስለፈለግኩ እንጂ እኔ ምን ያህል እንደምወድህ እንደነበር ታውቃለህ። ብቻ አንቺ ሌላ እድል ስጭኝ እንጂ ነገሮችን ሁሉ እናስተካክላለን። መስፍኔ አሁን እኮ ባለትዳር ሆነሃል። ከሰናይት ጋራ በህጋዊ መንገድ ስላልተጋባን ገና ሀብቷ ላይ የመወሰን ስልጣን የለኝም። ነገር ግን በቅርቡ እንደምንጋባ ስለማቅ ያኔ ሀብቷን ተካፍዬ ካንቺ ጋር እመጣለሁ። አይገርምም? እኔ በጣም ገርሞኛል። ምኑ ነው የገረመሽ? እስካሁን ስለ ልጆቹ ምንም አለማውራትህ ግን ይናፍቁሃል። ኦፍ ኮርስ ይናፍቁኛል። አንቺ እሺ ካልሽኝ ደግሞ ዳግም አብረን መሆናችን አይቀርም። ይሄን ሁሉ በደል እንኳን ፈጽመህብኝ ልቤ ባንተ አይጨክንም። ከዚህ በኋላ ያንን ስራ መስራት የለብሽም። እኔም አማራጭ አጥቼ እንጂ ወድጄ አይደለም እየሰራ ያለሁት። ነገሮች እስኪስተካከሉ ድረስ ቤት ተከራይቼ አኖርሻለሁ። ቀስ እያልን ደግሞ ልጆቻችንን ከእናትሽ ቤት እናመጣና እናሮራቸዋለን። መስፍኔ ደግመህ ግን አትጎዳኝም አይደል? በፍጹም ቤዛ፣ እውነቴን ነው የምልሽ፣ በፍጹም አልጎዳሽ። በጣም ነው ማፈቅርህ። አሁን ቆንጆ ሆቴል ሩም ይዣለሁ። አሁን እዛ እንሂድ። ቆይ መስፍኔ፣ ይህን ሳምንት ታገሰኝ። ሌላ ጊዜ ግን ሁሉንም ነገር አስተካክለን እንደ አዲስ እንጀምራለን። እሺ። ቆይ ምን ነው? ማውራት ያለብን ነገር አለ። ስለምንድን ነው የምናወራው? ያው የፈረደበት ስለ ልጆቹ ምናምን ልትይኝ እንዳይሆን። አዎ ስለ እነሱም ቢሆን ማውራት ያለብን ነገር። ፕሊዝ፣ እኔ በጣም የምጓጓለትን ግላሽ ዛሬ ናፍቆኛል። ቢሆንም ካወራን በኋላ ሁሉም ነገር ይደርሳል። አይ ኖ ግን ይኸውልሽ፣ ስለ ልጆቹሽ ምንም አታስቢ።
እኔ የተሻለ ገንዘብ ሰጥሻለሁ። አሁን አንድ ላይ ሆነን ነው ደስ የሚል። አንተ ልክስክስ! ምን አይነት ባለጌ ነህ ግን! አንተ እኮ ላናግረኝ እንጂ ንወጡ እንጂ ደግሞ ቁጭ ይላሉ እንጂ። አንተ ልክስክሱሽ የተረገምክ ነህ። እሺ አዎ ባላችን በጣም የተረገመ ነበር። አንቺ ነሽ አይደል ደውለሽ የጠራሻት? እኔ ነኝ ቴክስት አድርጌ የጠራኋት። ለነገሩ እሷም ይገባታል። ምን አልሽ አንቺ እርኩስ? ምን ልትሆኚ ነው? ሲጀመር አንቺ ሴት ነሽ እንዴ? ሴት ብትሆኚ የሴት ልጅ ክብር ይገባሽ ነበር እንዴ። ማለት ማነሽ አንቺ? እያወራ ያለሁት ስለኔ አይደለም። እና ከባልሽ ጋር ከተለያየ ቦታ ለወሲብ ንግድ ስለምታመጫቸው ሴቶች ነው። አንቺ ምንድነው የምትቀበጣጥር? በእርግጥ እኔም ለልጆቼ ስል እዚህ አስቀያሚ ስራ ውስጥ ገብቼ ነበር። ምን ታደርጊያለሽ? ገንዘብ አገኛለሁ ብለሽ ወደሽ የገባሽበት ስራ መስሎኝ። ያው እኔም ብቻ ባይሆንም እሱንም ይመለከታል። ለባልሽ ልጆች ስል ማለት ነው። ምን ለባልሽ ልጆች? ሰናይት፣ እቺ ወፈፊ የምትናገረው ነገር በፍጹም እንዳታምኛት። የልጆቼ አባት ያልኩሽ እሱ ነው። መቼም ለኔ ያልሆነ ላንቺ አይሆንም አይደል እንዴ? ኧረ እባክሽ አንቺ ስነ ስርዓት ያዥ። ሰናይት እባክሽ እንዳታምኛት። ምንድነው የምታወሪው? እንግዲህ ውሳኔው ያንቺ ነው። እኔ ወደ ማንነቴ ተመልሻለሁ። አንተ ልክስክስ! በነገራችን ላይ ቤትሽ ተሰማርተው የወሲብ ንግድ ስለሚነግዱ ሴቶች እያንዳንዱ መረጃ አለ። ይኸውልሽ ቤዛ ተረጋጊ። ከክፍለ ሀገር ተታለው እንደሚመጡ ሳይፈልጉ እዚህ ስራ ውስጥ እንደሚገቡ ለፖሊስ ተናግሬያለሁ። ምንድነው የምትዩ? ሁሉንም ነገር ለፖሊስ ተናግሬያለሁ ነው የምትዩ? አዎ እያንዳንዱን ነገር ተናግሬያለሁ። ከዚህ በኋላ ንግግራችሁ ከፖሊስ ጋር ነው። ፖሊስ ነው ያለችው? ለፖሊስ ተናግሬያለሁ እኮ ነው የምትለው? በፍጹም እንዳታምኛት ሰናይት፣ እያስፈራራችሽ እኮ ነው። እኔ እዚህ ቤት ከመጣች ጀምሮ ራሱ አላማረችኝም። አንተ ልክስክስ ውሻ! እስካሁን እዚህ ላይ ያለኝ አልኩ እኮ። እሺ ሂድልኝ፣ በቃ አልፈልግም። እኔ ምን አደረኩ? እሷ አይደለች እንዴ ታዲያ? እዚህ ላይ ሂድልኝ! ውጣልኝ! በቃ ሂድልኝ! ሂድ ውጣልኝ! ሂድ ውጣ!